ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዞዞ በግሬ ወኬድ ቶክን ሆት ጀምሯል። ክብራትና ክብራን ተከታታዮቻችን እንግዲህ አብራችሁን እንድትዘልቁ በአክብሮት እንጠይቃለን። አሁን ያለንበት ቦታ እንግዲህ ለማንሳት መጀመሪያ እቴጌ መነን አስፋውን ማንሳት ያስፈልጋል። እቴጌ መነን የቀዳማዊ ኃይለ ሥላሴ ባለቤት የነበሩት ናቸው። እቴጌ መነን አስፋው የተወለዱት እንግዲህ በ1883 እንደሆነ ይነገራል። መነን ነው የሚለው ስማቸው። በግራ በኩል የምታዩት መነን ትምህርት ቤት ነው በስማቸው ያሰየሙ ያስከፈቱት። መነን የሚለው ቃል እንግዲህ በአማርኛ ቋንቋ የሴት ስም ሲሆን ታላቅ ምሁር አለቃ ኪዳነ ወልድ ክፍሌ ቀጭን ፈታይ ባለሙያ መልከ መልካም ትክክል ፍጽምነት ሕጸጽ የሌለባት ማለት እንደሆነ በእሳቸው ጽፈዋል። እቴጌ ብለን ነው የንጉሠ ነገሥቱ ሚስት ባለዘውድ ማለት ነው። እንግዲህ እቴጌ ማለት የአረበኛ አታጂ እቴጌ ከማለት ጋር ተመሳሳይ ትርጓሜ እንዳለው አረበኛ ቋንቋ ታጅ ማለት የዘውድን የምትቀዳጅ ንግስት እንደማለት ነው እንደሆነ ይነገራል። ይሄ በግራ በኩል ያለው መግቢያው ነው። እቴጌ መነን እንግዲህ ሰፈሩም በእሳቸው ስም የተሰየመ ነው። በ1903 ራስ ሉል ሰገድ አጥናፍ ሰገድን አግብቶ ነበር። ይህ ጋብቻ ሳይዘልቅ ቀረና በዚያው ዓመት እንግዲህ መጨረሻ ባለቤታቸውን ደጃዝማች ተፈሪ መኮንን በኋላም ቀዳማዊ ኃይለ ሥላሴን አገቡ። ይህ ጋብቻ እንግዲህ ፖለቲካዊ ተልእኮ እንደነበረው ይነገራል። ይኸውም እቴጌ መነን አጎት የሆነው የልጅ ኢያሱ ሚካኤልና የተፈሪ መኮንን ሽኩቻና ጸብን ለማለዘብ ይጠቅማል ተብሎ በመኳንንቱ በተለይም በነራስ ቢትወደድ ተሰማ ናደው ተበክሮበት የተፈጸመ እንደሆነ ነው የሚነገረው። የበግራ በኩል የምታዩት እንግዲህ ቀደም ብላችሁ የማታውቁት ክፍል አዲስ የተሰራ ነው። አዲስ ስል አንጻራዊ ነው። በግራ በኩል ያለው የግቢ ውስጥ ያለው ህንጻ የቅድሞ ተማሪዎች አታውቁትም። ይሄን እንግዲህ ፋሺስት ጣሊያን በኢትዮጵያን በወረረበት ወቅት ኢትዮጵያ ሴቶች ለነጻነት ተጋድሎ የበኩላቸውን አስተዋጽኦ እንዲያደርጉ ትልቅ አስተዋጽኦ አበርክተዋል። እቴጌ መነን በኢትዮጵያና በኢየሩሳሌም በርካታ የበጎ አድራጎት ድርጅቶችን አቋቁመዋል። ብዙ አብያተ ክርስቲያናትን ማነጻናቸው ይነገራል። ለሴት ተማሪዎች ትምህርት ቤት እንዲከፍቱም ቀዳሚ ናቸው። ይሄ መነን ትምህርት ቤት እንግዲህ መነን ትምህርት ቤት በእሳቸው ስያሜ የተሰየመው እሳቸው ስለከፈቱት ነው። እቴጌ መነን አስፋው ባለቤታቸው ቀዳማዊ ኃይለ ሥላሴና አጎታቸው ልጅ ኢያሱ ሚካኤል በነበራቸው የፖለቲካዊ ቁርሾ ወይም ጸብ አለመግባባት ምክንያት ሁለቱም ወገኖች ለማስማማት ብዙ ጥረት እንዳደረጉም እንግዲህ ታሪካቸው ያስረዳል። እቴጌ መነን አስፋው የካቲት 9 ቀን በ1954 ዓ.ም ነው ከዚህ ዓለም በሞት የተለዩት። ስርዓተ ቀብራቸው እንግዲህ አዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንዳረፈ ነው የሚነገረው። እንግዲህ እሳቸውን ያነሳ ነው ያለ ምክንያት አይደለም። አሁንም የምንገኘው መነን እየተባለ በሚጠራው ሰፈር ነው። እንግዲህ ይሄም እሳቸው በከፈቱት የልጃገረዶች ትምህርት ቤት ነው። ትምህርት ቤቱ በኋላ ሁሉም ተማሪዎች የሚማሩበት ነበረ። አሁን ተመልሶ ግን የልጃገረዶች ትምህርት ቤት ሆኗል። ይሄ እንግዲህ መነን አካባቢ የምታውቁት ሰዎች የጉልት አካባቢ ይባላል። ይሄ በዛኛው በኩልም በግተራም ነበር የሆነ ሰዓት ላይ እንደምታዩት እንግዲህ መብራት እንትኑ ትምህርት ቤቱ ያልኳችሁ ቅድም ይሄ ህንጻ የቀድሞ ተማሪዎች አታውቁትም። ትምህርት ቤቱ ገቢ እቺ ወደ ሸንበቆ መጥቷል። መኪናው የምትወጣበት ሸንበቆ የሚባል አንድ ምግብ ቤት ነበር። እዛ አዲስ አበባ ዩኒቨርሲቲ ተማራችሁ በጣም ታውቁታላችሁ። ይሄ መብራት 3 የመብራት ትራንስፎርመር ነው የምታዩት። እንግዲህ 3ቱም ጎን ለጎን ያስፈራል። ዝም ብሎ መንገድ ላይ ነው ያለው። ይሄ ወደ ሽሮ ሜዳ የሚወስደው መንገድ ነው። ይሄ ቀጥታ ታክሲ የሚሳፈሩበት። ዛሬ ወደ መነን ምን እግር ጣለ ካላችሁኝ የኔ ቻናሌ ተከታታይ ነው። እባክና እስኪ እኛ ሰፈር ብሎኛል። ምን አለ አልኩት። እንግዲህ መነን አሳይቻለሁኝ። ቤቶች ሲፈርሱም አሳይቻለሁኝ። ከዛ በኋላም አንድ ሁለቴ ሳልመጣ ምቀር አይመስለኝም። አይ ግድ የለህምና ብሎኛል። እንግዲህ የቻናሌ ተከታታይ ግድ የለህምና አለኝ ማለት የምታየው የምታሳየው ነገር አለ እንደሆነ ገብቶኛል። እሱንም ያረጋግጡት ገና እዚህ ሲደርስ ነው።
እንግዲህ ከዚህ ቀጥሎ ወደ ታች ያለው መንገድ በጣም በዚህ የተመላለሳችሁ ሰዎች ታውቁታላችሁ። እጅግ ጠባብ አስፋልት ነበረ። መኪናዋ መንገዱ እንግዲህ ዋን ዌይ ስለሆነች ከታች የሚመጣው ከዚህ የሚመጣው አቋርጦ ወደ ቀጨኔ የሚመጣው መኪና በተለይ በዛ ባለ ቁጥር ቀብር ባለ ቁጥር ደግሞ ወደ ቀጨኔ እግረኛና መኪና እየተጋፋ ነው መሄድ የሚችለው። በጣም ያስጨንቅ ነበር። አሁን ግን ገና ሳያልቅ ይወት እንደምታዩት ሰፊ ሆኗል። እንግዲህ በተለይ ይሄን ቀደም ሲል የሚያውቀው ይሄን መንገድ በቃ እቺ ነበረች ሰውየው መሄድባት እኔ መሄድባት ነበረች። ይሄ ወደ ቀኝ በኩል ያለው አይታሰብም የለም ነበር። አሁን ግን ከመንገዱ አልፎ እንደምታዩት በግራ በኩል እንደገና ለእግረኛ መንገድም የሚሆን እየተሰራ ነው። ምክንያቱም በቀኝ በኩል የነበሩ ቤቶች ተነስተዋል፣ ለእግረኛ መንገድ ሰፋ ብሏል። አሁን እንግዲህ ሰዓቱ ተሰማ በዛኛው በኩል ነበር የሰዓቱ ቤት፣ እሱም ፈርሷል። ይሄ ወጣ ደርሶታል። በጣም ሰፊ ነው። እንግዲህ ናማ ያለ ልጅ ይሄን ተመልከትልኝ ያለ ልጅ አንደኛው ይሄን መሆኑ ነው። ከዛ ገላግሌን ታየዋለህ ብሎኛል። ገላግሌ ወንዝ የመነል ልጆች እንግዲህ ያውቁታል በደንብ ገላግሌ ሲባል። ይሄ በግራ በኩል እንደምታዩት ለእግረኛ መንገድ ነው። ሲጠናቀቅ ምን ያህል ሰፊ እንዲሆን አሁን ራሱ ያስታውቃል። ቤቶቹ ወደዛ ሰብሰብ ብለዋል። እዚህ ጋር የነበሩ ዳር ላይ የነበሩ ቤቶች እንዳለ ተነስተዋል። እስኪ እንግዲህ ወደፊት እንሄዳለን። ይሄ አካባቢ እንግዲህ በጉለሌ ክፍለ ከተማ ወረዳ 1 መሰለኝ። ይሄ ወረዳ 3 ሳይሆን አይቀርም፣ ወረዳ 2 ወደ ላይ ነው። ይሄ እንግዲህ መንገድ በግራ በኩል እንደምታዩቸው የመንገድ ስራውን እያጣደፉት ነው። እዚህ ጋም ሁለቱም በኩል እንግዲህ በዚህ በኩል ላሳያችሁ እንጂ በቀኝ በኩልም ተመሳሳይ መልኩ ለእግረኛ መንገድ እየተሰራ ነው። ያ ማለት እንግዲህ እግረኛ መንገድ ለብቻው ካሉ፣ ቀደም ሲል ግን በዋናው አስፓልት ላይ ነው የምንሄደው። መኪና ሲተላለፍ በቃ የቆማችሁ እየዳችን ሁለት ስሎ ሆኖ መሄድ አይቻልም። በጣም አስቸጋሪ መንገድ ነበር ይሄ። እንግዲህ አሁን እንደዚሁ ራሱ ያስታውቃል። እዚህ ወደ ወረዳ 11 የሚባል ጣቢያ ነበር፣ በዚህ በጣም ታዋቂ። በዚህ በኩልም ወፍጮ ቤቶች ነበሩ። ይሄ ማህበር ነው ብሎኛል። ይሄ ህንፃ እንግዲህ ጃንሆይ የነበሩበት የሚባል እድር ነበር። የእድር ነው፣ እድሩ ነው ያሰራው ይህን ህንፃ ይባላል። እና ጃንሆይም ነበሩበት ይላል። እንግዲህ አዲስ አበባ ዩኒቨርሲቲ ውስጥ በነበሩበት ሰዓት እዚህ ሰፈር ታዋቂ እድር ስለነበር እሳቸውም አባል ነበሩ። ያላፉ ታሪክ ነው። እንግዲህ ፊት ለፊት የሚታያችሁ እንግዲህ የታዋቂው ደራሲ ሐዲስ ዓለማየሁ ቤት የነበረ ለህፃናት ማሳደጊያ የሆነ ክበበ ፀሐይ እንግዲህ በዛኛው ባሻገር ፊት ለፊት የሚታያቸው ነው። ክበበ ፀሐይ እንግዲህ የሐዲስ ዓለማየሁ የባለቤታቸው ስም ነው። ለበጎ አድራጎት ሰጥተውት ወላጅ የሌላቸው ወይም ተጥለው የሚገኙ ልጆች የሚያድጉበት ነው። ጉዲፈቻ የሚሰጡ ነበረ። ይሁትን ዚጋ እንግዲህ የተሰራው አንደኛ ይሄ ቀደም ሲል ኤጋ የሚታጠርበት አሁን ደግሞ ቄንጠኛ ሆኗል። ራሱ ውበት ሰጥቷል። ከዛ ባሻገር ይሄ እንግዲህ አንድ ፎረም እንትን በሉት የአንፌ አንዳንድ ጉዳይ እድሮች ለምሳሌ ጉዳይ ቢኖርባቸው አሁን ኦፕን ኤር ላይ መነጋገር ይችላሉ። በተለይ ፀሐዩ ጠፋ በሚልበት ሰዓት ላይ አመሻሽ ላይ ወይም ደግሞ ማልዶ ስብሰባ ለማድረግ ቢፈልጉ እንደ ቀድሞ እንግዲህ አዳራሽ ውስጥ እንግባ ማለት አያስፈልግም። አሁን ያያችኋት ቦታ በሌላ ቦታም አይቻለሁ። እንዲህ አይነት ቦታዎች አሉ። ሰዎች እንግዲህ ሰብሰብ የሚሉባቸው ናቸው። በርቀት የሚታያችሁ እንግዲህ የገላግሌ ወንዝ ዳርቻን ነው። በርቀት ብቻ የተናናቆምም ወደ ውስጥ ገብተን የምናየዋለን። እየተጠናቀቀ ነው። ወደ ላይ እንግዲህ የሚታያችሁ በርቀት ደግሞ ወደ ቀጨኔ የሚወስደው መንገድ ነው በላይ በኩል። እቺ አስፓልት እንግዲህ በጣም ለሚያውቃት ነው መቼስ የሚገባው። በጣም ጠባብ ነበረች። በጣም ለተማሪዎች በተለይ በዚህ ሲሄዱ እኔ በጣም ያስጨንቅ ነበር። ተማሪዎች 2-3 ነው እያወሩ ሲሄዱ፣ መኪኖቹ ደግሞ ይፈጥናሉ። በተለይ ከዚህ ከፊት ለፊት ከሚታየው ከመኪኖቹ ወደ ላይ ዳገት ነው፣ በጣም ይፈጥናሉ። ይሄ ፊት ለፊት የምታዩት ደግሞ እንግዲህ ወንዙ ዳር ላይ የተሰራች
እንደ ካፍቴሪያ መዝናኛ ቤት ነች። ቄንጠኛ ነች። እንግዲህ አሁን በተለይ በወንዝ ዳር ላይ የኢንጂነሮቻችንን የእጅ ውጤት እያየን ነው። እንግዲህ አንዳንዴ ይተቹ ነበር፣ ከተማ ላይ የሚሰሩት ህንፃዎች ተመሳሳይ ናቸው፣ ዝም ብሎ ወደ ላይ መደርደር ነው ይባል ነበር። አሁን ግን በወንዝ ዳር እያየኋቸው ያሉት መዝናኛ ቤቶች ለየት ያሉ ናቸው። ለማሳያ እንዲሆን ይሄ አንዱ ነው፣ አሳያችኋለሁ። ዲዛይናቸው ትንሽ ለየት ለማድረግ የተሞከሩ ናቸው እና እንግዲህ ችሎታቸውንም ተጠበውበታል። ይሄ እንግዲህ ዋናው መንገድ ነው። ይሄ ከስር ግን ያለው መንገድ የሌለ ነው፣ የለም ነበር፣ ቤቶች ነበሩ። ጭራሽ ወደዚህም መንደር ነው፣ አታልፉም ነበረ። ምክንያቱም ከዛ ወንዙ ነው ያለው፣ ወንዙ ዳር ድረስ ቤቶች ነበሩ። ቤቶች ተነስተዋል። እሱን ተከትለን እስኪ ወደ ታች እንወርዳለን። ይቺ መወጣጫ ነች። እንግዲህ ከላይ ወደዚህ ለመግባት ቢፈልግ በዚህ ነው። ጨርሰው መንገዱን ለመውጣት ቢፈልግ በዚህ ነው። ደረጃዋ የምታምር ደረጃ ነች። ቤቷ እንደምታዩት ታምራለች። እስኪ ጠጋ ብለን በዛኛው በኩልም ዞረን እናያታለን። ወንዝ ዳር ላይ ነች ያለችው። በቀኟ በኩል በሷ ባሻገር የገላግሌ ወንዝ ነው። ከሽሮ ሜዳ የሚመጣ ወንዝ ነው ይሄ ወንዝ። እዚህ አካባቢ ያሉ ልጆች ገላግሌ በሚለው ነው የሚያውቁት። በፊት ለፊት የሚታየው ደግሞ የስፖርት ማዘውተሪያ ነው። ይሄ በላይ በኩል እንደምታዩት እንግዲህ ሳሩ አበባው ከግንቡ በላይ ያለው በጣም የሚያምር ነው። ይሄ እንግዲህ ወክወይ ነው። ሁለት ነው። አንደኛው ወክወይ ይሄ ቀጥታ የምንሄድበት አለ፣ የብስክሌትና የእግረኛ ነው። በታች በኩልም እንደገና አለ። ቆይ በቀኝ በኩል ዞር ብዬ አሳያችኋለሁኝ። እንግዲህ እዚህ ጋር ስራ ላይ ናቸው። ቤቷ ለየት ያለች ነች አልኳችሁ። እንግዲህ ከመደበኛ ከምናውቃቸው ዲዛይኖች ትንሽ ወጣ ያለች ነች እና አሁን እንደዚህ መዝናኛ ቦታዎች ላይ የማያቸው ልክ እንደዚህ ለየት ያሉ እያየሁኝ ነው እና ይህ በላይ የሚያሰኝ ነው። ይሄ ፊት ለፊት ያለው ዞሬ እመጣበታለሁ። እስኪ በዚህ በኩል ላሳያችሁና ከላይ ያለው እንደምታዩት ነው፣ በደንብ ተገንብቷል። ከግንቡ በላይ ደግሞ ያለው በጣም አረንጓዴ ተደርጓል። በዲዛይን አበባዎች ተተክለውበታል። የሚያምር ነው። ውሃ ስለሚጠጣ ይደርቃል ተብሎ የሚያሰጋ ነገር የለም። ላይም ይታያችኋል። በዛ በኩል ዞሬ ለማሳየት ሞክራለሁ። ልወዞዞ በእግሬ ወክ ኤንድ ቶክ ላይ እንገኛለን። እስከወደዳችሁ እስከፈቀዳችሁ ከኔ ጋር እንድትከተሉኝ በታላቅ አክብሮት ነው የምጠይቃችሁ። እዚህ ጋር የሚታያችሁ ሁለት ጉብታ ልጆች ያሉበትና ከታች በኩል ያሉበት አርቲፊሻል ዳገቶች ነገር ኮረብታዎች ነገር የተሰሩት በተፈጥሯቸው አይደሉም። አፈር ተቆልሎባቸው ድንጋይ ከስር አለ፣ ከዛ ሳር ተተክሎባቸው በተፈጥሯቸው እንደዚህ እንዲወሉ ተሰርቷል። እንደዚህ ዋሻም አይቻለሁ በዚህ የተሰራ። አሁን ሁለቱ እንትኖች አሉ፣ በእነሱ መሀል ያ ቤቱ ይታያቸዋል። እንግዲህ በዛ በኩልም ሳር ይለብሳል ይሄ ቤቱ ጣራውና፣ ሌላ ቦታም እንደዚህ አይቻለው። ሰው ሰራሽ በሆነ ዘዴ የተሰሩ ጉብታዎች ናቸው እነኚህ። ይሄ ወንዙ እንግዲህ ፊት ለፊት የምታዩት ነው። በዛኛውም ልክ እንደዚህ ወኮ ያለ ወደ ቀጨኔ የሚወስደው መንገድ ነው ያኛውም። የወንዙ ዳርም እንደዚሁ አፈሩ እንዳይሸረሸር በምታዩት መልኩ ተሰርቷል። በግንብና በሳርና ደግሞ አፈሩ እንዳይሸር ጠበቅ አድርጎ እንዲይዘው የሆነ ዲዛይን ተሰርቶለት እንደምታዩት በቀኝ በኩል ይታያችሁ ከሆነ የወንዙ ዳር ላይ አፈሩ እንዳይሸረሸር ታስሯል። አንዳንድ ቦታ የኮንሶዎች ክርት አለ። ይሄ ደግሞ አሁን በሌላ መልኩ ነው የተሰራው። ይሄ እንግዲህ የብስክሌት መንገድ አለ፣ ወኮ ያለ። እስኪ ተከትለን እንሄዳለን። ይሄ እንግዲህ እየተቆፈረ አሳይቻችሁ ነበረ። ያን እየተቆፈረ ስታዩት በጣም ይሄ ነገር የሚያልቅ አይመስልም። እንደገና ደግሞ ብዙ ጊዜ ይፈጃል። ምንስ ነው የሚሆነው ብዬ አስብ ነበረ ሳየው። አሁን እንደዚህ ሆኖ ሳየው በተለይ እንግዲህ እዚህ አካባቢ በላይ በኩል በተለይ የተነሱ አሉ፣ ወደ ኮየ ፈጬ የገቡ አሉ። በዚህ በልማቱ ተነስተው ይሄንን ቢያው አሁን እንዴ ቤታችን እዚህ ጋር ነበር፣ ሰፈራችን እንደዚህ ነበር
ግራ የሚያጋባ ነው። አሁን ቀደም ሲል እንግዲህ ወንዝ ዳር ድረስ ቤቶች ነበሩ። እንግዲህ ይሄ ወደ ላይ መነን ነው። የቀድሞ ሰፈሮች እንግዲህ ቤቶች አብዛኞቹ እንደሚታወቀው የጭቃ ቤቶች ናቸው። አብዛኞቹ የተወረሱ ቤቶች ናቸው። የተወረሱ ቤቶች ለቀበሌ ወርሶ በቀበሌ ነበር የሚያስተዳድራቸው። ይሄው የወንዙ ዳር ፊት ለፊት በምታዩት መልኩ ነው እንዳይሸረሸር የተያዘው ወንዙ የሚሄድበት። ይሄ ወንዙ ውሃው እንደምታዩት ነው እንግዲህ ተገድቦ በኋላ ወንዙ ሲለቀቅ ነው ምሉ ሆኖ ሲሄድ በዚህ መመለስ አለብኝ። ያስፈራኛል። እኔ እንደዚህ አይነት በዚህ ጋር አስፈቅጃለሁ። አይ ችግር የለም ኧረ ረገጠው አሉኝ። እነኚህን ሰዎች ጠየኳቸው። እዚህ ልለፍ ስላቸው ረገጠው ችግር የለም ኧረ ለፍ አሉኝ። ገና አልተሰራም በሚል ነው ይኸው ወንዙ የሚሄድበት ይኸው ያው እዚህ ጋር እንግዲህ ስራ ላይ ናቸው። እዚህ ጋር የተገባደደ ቢሆንም ግን አንዳንድ የማጠቃለያ ስራ ይቀረዋል። ይሄ እንግዲህ ከሽሮ ሜዳ የሚመጣው ነው። ይህን ተከትሎ እስከ ፒኮክ ድረስ ይወርዳል። በአፍንጮ በር፣ በራስ መኮንን፣ በፒያሳ ጀርባ በሚሄደው በአምባሳደር፣ በጊዮን፣ በስጢፋኖስ አድርጎ እንግዲህ የሚሄድ ነው። እንግዲህ ከእንጦጦ ተነስቶ የበረታ ሰው በተለይ ስፖርት የሩጫ ኤክሰርሳይዝ ለማድረግ የሚፈልግ በጠዋት ማለዳ ተነስቶ በዚህ ጋር ወክ ማድረግ ይችላል። ሶምሶማ መሮጥም ይችላል። እዚህ ጋር እንግዲህ ደግሞ የምታዩቸው አሁን እየተሰሩ ያሉ ቤቶች ሁሌ የምላችሁ ሁሌ ነው የምለው ቀለል ተደርገው የሚሰሩ ቤቶች ናቸው። ምናልባት ቢሙና ኮለን ካልሆነ በስተቀር አብዛኛው ክፍላቸው በመስተዋትና በትናንሽ ብረቶች የሚሰሩ ቤቶች አሉ። ከላይ በኩል ያሉም አሉ። በጀርባ በኩል አሳያችኋለሁ። ይሄ አሁን ሳሩ ገና አዲስ ነው። ላይ ያለው በጣም ለምዷል። እንደምታዩ በጣም አረንጓዴ ነው። ይሄኛው ገና አዲስ የተተከለ ነው። እየለመደ ስለሆነ ነው ደረቅ ብሏል ገና። ይቺ ቤት ናች የምታዩት። እንግዲህ ይችም እንደ መዝናኛ ነች። ከላይ እንደ ቴራስ ነገር አላት፣ መወጣጫ አላት። ቴራስ አትበል ብሎኛል አንዱ። ቴራስ እንግዲህ ያው በቅጽበት ስለማወራኔ ረሷሉ። ምንድን ነበር ያለኝ? ሰቤዝ በል ነው ያለኝ መሰል አንዱ። ቴራስ አይባልም ይሄ ምናምን ሰቤዝ እያልክ አውራ ብሎኛል። አፉ በለኝ። ይህች ቤት እንደምታዩት ነች። መወጣጫም አላት ከላይ በመሰላል ነገር አላት በቀኝ በኩል። እንግዲህ እንዲህ አይነት ቦታዎች ላይ እንደዚህ የሚያማምሩ አንዳንድ ቤቶች እንደዚህ ተሰርተዋል። ምናልባት በኋላ የቡና ሻይ እንደዚህ ሬስቶራንት አገልግሎት ሊሰጡ ይችላሉ። ሰዎች ረዥም መንገድ እንደዚህ ቢመጡ ከልጆቻቸው ጋር ወክ ለማድረግ ቢመጡ እንግዲህ ፀሐዩን ለማረፍ አንድ ቦታ መግባት ያስፈልጋል። እኔም አሁን እንደዚህ አይነት ቦታ ላይ ስጎበኝ የምቸገረው ነገር ምንድን ነው? የሆነ ቪዲዮ ቀርጬ ሲደክመኝ አረፍ ብዬ ቡና መጠጣት ስፈልግ የለም። ወጣችሁ ወደ ሌላ ቦታ ሄዳችሁ ነው የምታገኙት። በአብዛኛው ገና ስላልጀመረ ነው። ቤቶቹም ተሰርተው ቢያልቁም ስራ ያልተጀመረበት ቦታ አለ ብዙ። በሱ ምክንያትም ሊሆን ይችላል። ምናልባት ግን በዛኛው በኩል መዞር አይቀርም። ፊት ለፊት ፀሐይ ስላለ ካሜራ ላይ ጥራት ይኖረው አይኖረው እርግጠኛ ስላልሆንኩ ዳይሬክሽን ቀይሬ እንደገና ማሳየት አለብኝ። በዛኛው ዙሬ ፀሐዩ በደንብ ላይ ያሳያችሁ ይችላል። ያኛው እንግዲህ ወደ ቀጨኔ የሚወስደው መንገድ ነው። ቤቶቹ ተመሳሳይ ናቸው። እንግዲህ ክፍለ ከተሞች ላይ አሁን በእርግጥ ይለያያል። እዚህ ጋር አንዳንድ አስተያየት የሚሰጡ ሰዎች አሉ። ይሁት ወንዙ ነው ይሄ የወንዙ ዳር እንደምታዩት ይሄ አዳዲስ የተተከሉ ማዳበሪያ ነው። ይሄ ውሃው የለም። ያው እንግዲህ በጋ ላይ በተለይ ወደ መያዣ ግንቦት ላይ ጭራሽ የሚደርቅ ነው የሚመስለው።
እንዳልኳችሁ በግድብ መልክ ውሃ እየጎለበተ ወደ እንጦጦ ላይ ብሎኛል አንድ ባለሙያ ጠይቀው። እየተጎለበተ ነው ገና ስለሆነ ነው። ያ ውሃ በሳምንት ስንቴ ነው ይለቀቃል ብሎኛል። እንግዲህ እሱ ውሃ በዚህ የሚወጣ ከሆነ እንዳልናኳችሁ ንጹህ የሚሆን ከሆነ የተፈጥሮ ነገር ያው ብዙ ጊዜ ያስደስተናል። እኛ የተፈጥሮ ከተማ ካለው ጫጫታ ውስጥ አሁን ይሄ ይመረጣል። አብዛኞቻችን የምንመርጠው ይመስለኛል ጫጫታ ወጣ ብሎ እንደዚህ አይነት ቦታ ተፈጥሮ ይሄ ወንዞች፣ አዋፎች ድምፅ እንዴ ደግሞ አንዳንድ እንትኖች ቢኖሩ አሁን የት ነው ያየሁት? ጊዮን ነው ያየሁት። ኤሊ እና ጥበቃ ካለ አንዳንድ ነገሮች እንደዚህ ቢኖሩ ይሄ ቦታ አሁን እንግዲህ ከዚህ ቀደም የሚያውቀው ሰው እንደዚህ ይሆናል ብሎ ማንም አይጠብቅም። እንደዚህ ሰው ዘና ብሎ ይረማመድበታል ብሎ ያስኑ። አባጣ ጎባጣ ነው። በላይ በኩል ቤቶች፣ በዚህ በኩል ቤቶች፣ ወንዙ አለ። ወንዙ ዳር ድረስ ቤቶች ነበሩ እንደሚታወቀው። እዚህ ሰፈር ነዋሪ ካልሆናችሁ ወደዚህ ውስጥ ገብታችሁ ይህን ቦታ ልታውቁት አትችሉም። በቃ ቤቶች አሉ። ፊት ለፊት የሚታያችሁ እንግዲህ መስጊዱ አፍንጮ በር ያለው ነው። እኛ ግን መለስ እንላለን። ሳሙና ፋብሪካ የሚባል ነበረ እዚህ በኔ በቀኝ በኩል። እዚህ አካባቢ እንግዲህ የኖራችሁ የተመላለሳችሁ እነሆ አካባቢውን ስታዩ አንዳች ስሜት እንደሚሰማችሁ ተስፋ አደርጋለሁ። እዚህ ጋር ድልድይ ተሰርታለች። ከላይም እንደዚህ ብረት በብረት እየተሰራላት ነው። ገና ብየዳ ላይ ናቸው። ተጀምሯል ማለት ነው። እንግዲህ መሻገሪያ ነው ይሄ፣ እንደ አማራጭ ነው። እዛ ጋር አፍንጮ በርም እንግዲህ በወንዝ ዳር ላይ የሚመጡት ይሄ መሻገሪያ ነው። ላይ ደግሞ ከዋናው ከቀጨኔ የሚመጡት ደግሞ አፍንጮ በር ጋር መሻገሪያ አለ። እኛ እስኪ በዚህ በማሽኖቹ በግራ በኩል ምክንያቱም ምንድነው ስጋቴ ፊት ለፊት ፀሐይ እየመታኝ ነው የመጣሁት። ካሜራው ላይ ካረፈ ጥራት ላይ ኖረው ስለሚችል ጀርባዬን ሰጥቼ የተወሰነ ፉቴጅ መውሰድ አለብኝ ብዬ ስላሰብኩ ነው። እንደዚህ ሲሆን ጥራት ይኖረዋል ብዬ አስባለሁ። ጀርባው ካሜራው ሌንስ ላይ ስለማያርፍ፣ ስለዚህ በዛ በኩል አንድ መቅረጽ አለብኝ። ምናልባት ያኛው ፊልም በጣም ለእይታ የማይመች ቢሆን ለፍቼ እንዳልቀር እንደ አድቫንቴጅ በዛ በኩል መውሰድ አለብኝ። በዚህ በላይ የታጠረው የመነን ደርግ ግቢ የሚባል ነበር። ላይ ወደዛ አንወጣም እኛ። ጀርባ ያለ ፀሐይ ሰጥቼ ብዙ ገጠመኛለኝ። አንዳንዴ ካሜራ ይዤ ወጥቼ የተሸወርኩባቸው አንድ ቀን እነግራቸዋለሁ ሰብስቤ እስኪ የገጠመኝን። በዚህ ላይ እንግዲህ አፋፉ ላይ ደርግ ግቢ ይባል የመነን ቤቶች የተረፉ ቤቶች አሉ። አሁን አጥሩ ያልኳቸው የሚያመራ አጥር አለ። ሌላ ቪዲዮ ላይ ማሳይቻችኋለሁ ይመስለኛል። ቀደም ሲል ኤጋ ዝም ብሎ ነበር የሚታጠረው። ቤቶቻቸው፣ ግንቦቹ፣ አጥሮቻቸው ቆርቆሮ አንድ አይነት ነው የሚታጠረው። አሁን እዚህ አንዳንድ ወረዳዎች ላይ ደግሞ በግንብ እንዲያጥሩ ነው የሚነገራቸው። አንዳንድ ቦታ ቆርቆሮ ተመሳሳይ ቀለም ነው የሚቀባው። ለምንድን ነው ሁለት አይነት ህግ የሚኖረው ይላሉ። አንዳንድ ወረዳዎች ላይ እንግዲህ አስገድደው በቡልኬት እንዲያጥሩ ያደርጋሉ። አንዳንዶቹ ደግሞ አቅም ከሌላቸው ብለው በቆርቆሮ ወጥ መሆን አለበት፣ አቅም የሌለው በግንብ እንዴት ያጥራል፣ እንዴት እንገደዳለን የሚሉ አቤቱታም ሰምቻለሁኝ። ይሄ በቀኝ በኩል እንግዲህ ያሉ ቤቶች በጣም አሁን የሚሄድበት ቤቶች በጣም በርካታ ቤቶች ተነስተዋል። ታውቃላችሁ፣ አጥሩ ያለበት ወደ ላይ ቤቶች አሉ። ቤቶቹ እንግዲህ የኛ ሀገር ቤቶች አምፕላንድ ስለሆኑ ለእይታም ጥሩ ሆኖ እንዲታዩ በኤጋ ቆርቆሮ ነው የሚያምር ቀለም ዲዛይን ባለው ተከልለዋል። ፊት ለፊት እንግዲህ በዛኛው መንገድ ነበርኩ ቅድም። አይ ቲንክ ከዚህ ጋር በደንብ በጥራት ይታያቸዋል ብዬ አስባለሁ። እነኚህ ጽዶች የምታዩቸው አዲስ ናቸው፣ ያስታውቃሉ። ብዙም አይቸገሩም፣ ግን ውሃ ካገኙ ቶሎ ነው የሚለምዱት። የሚገርማቸው እቺ ፊት ለፊት የምታዩት ዛፍ የቆየች ዛፍ ነች፣ የድሮ ዛፍ። ይሄ እንግዲህ ሲቆፈር ሲታረስ አልነኳትም።
ወንዙ ዳር ላይ ዛፎች ነበሩ። ይሄ የምታዩት እንግዲህ እንደዚህ ከዚህ በላይ ያሉ ቤቶች የተረፉ ቤቶች ናቸው። በዚህ ላይ መሰል በዚህ ትክክል ላይ ደርግ ግቢ የሚባል ነበር የቀድሞ። እንግዲህ እዚህ ጋር ፊት ለፊት የምታዩት ደግሞ የታጠረው ለስፖርት ማዘውተሪያ ነው። በዛኛው በኩል ቅድም ስገባ ሳይቻችኋለሁኝ። ይሄ ደግሞ ሌላው የስፖርት ማዘውተሪያ ነው። እነማን ይመጣሉ ካላችሁ እዚህ ግቢ ውስጥ በሮች አሉ። እዚህ ከአጥሩ ጀርባ ያሉ መንደር ነው። መንደር ውስጥ ያሉ ሰዎች በር አላቸው። በዚህ መውጣት ይችላሉ። ምናልባት ይታያችሁ ከሆነ ላይም በር ፊት ለፊቴ በሱ ወጥተው እዚህ ያደርጋሉ። ወደዚህ መስመር መምጣት ይችላሉ። ታጥሩ በዚህ አታልፉም አይነት ሳይሆን በር አላቸው። ወደዚህ መምጣት አላችሁ። በላይ በኩል አለ። በዋናው በኩል ይሄ እንደምታዩት ይሄ ዛፍ ቆየ ዛፍ ነው። እንደምታዩት ምን ዛፍ እንደሆነ እንጂ ቅጠሉ እንደምታዩት ነው። የሚያውቀው አለ። ያው ሌሎቹ የደረቁ ናቸው። እዛ ተቆርጠው ግንዳቸው እንደሚታየው እሱ እድለኛ ነው። ምናልባት እዚህ መንገድ ላይ ያላስተዋልኩት ነገር እስካሁን ምናልባት አይታችሁ ከሆነ አላውቅም፣ መብራት አላየሁም እና ምሽት ላይ ሰዎች በዚህ ሊያልፉ ሊንቀሳቀሱ ቢችሉ ወደፊት ይተከል ይሆናል። ሌላ ቦታ ያሉ መብራቶች አሉ። አንዳንድ ሶላር መብራቶች አጠር ብለው የተተከሉ አሉ። ሰዎች መሸት ሲል እንኳን በዚህ ወክ ማድረግ ቢችሉ፣ በዚህ ሊያቋርጡ ቢችሉ ብርሃን እንዲሆን አልበዛ ያስፈራል። በዚህ ሰው ለመሄድ ሰውም ደፍሮ አይሄድም፣ ለሌላም ነገር ያጋልጣል እና እስካሁን ያየሁ አይመስለኝም። እስኪ ካሁን በኋላ ለማስተዋል ሞክራለሁ። እዚህ ጋር ድልድይ ነገር እየተሰራ ነው። እንደምታዩት ገና ነው፣ መሰረቱ እየወጣ ነው። በተቃራኒው ቦታ እየመጣ ነው። በነገራችን ላይ ቅድም በዛኛው በኩል ነበር የመጣሁት። ምናልባት ፊልሙ ጥራት ከሌለው ብዬ በዚህ በኩል ሆኜ አንደኛ በዚህ በኩልም የሚታዩ ነገሮች አሉ። ባሻገር እያየን እንሄዳለን ብዬ ነው። ላይ የሚታያችሁ መዝናኛዎች አሉ። መውጫችን ላይ ስገባ ቅድም ያየኋቸው አሉ። ምናልባት አሁን ጠጋ ብዬ ያያቸዋለሁ። ቅድም በርቀት ምናልባት አይታችኋቸው ይሆናል። ይሄ እንግዲህ በተፈጥሮ የምታዩት በጣም የሚገርም ነው። ይሄ ድንጋዩ እንደምታዩት ራሱ ውበት ፈጥሯል። መሀል ላይ ማካፈያ ሆኗል። እንደ ደሴት ሆኗል። በላይኛው መንገድና ለዚህኛው መንገድ ይሄ ሆን ብለው ትተውት ነው የሚመስለው። እኒህ ጽዶቹ የሚያማምሩ ናቸው። እንግዲህ በግራም በቀኝ በኩል ይሄ ድንጋይ ያያችሁት፣ በላይ በኩል መንገድ አለ። እሱ እንደ ማካፈያ ሆኗል። ይሄ እዚህ ጋር ልጁ ጋር የሚታያችሁ ጉብ ጉብ ያሉ የሉ እነኚህ ከልጁ ኋላ መሀል ላይ ቁጭ ቁጭ ያሉ ነገሮች አሉ። ምን ከተባለ ብዙ ጊዜ ነግሬያቸዋለሁ። በጣም ይሸታል የምላችሁ ለማዳበሪያነት የሚውል የዶሮ ኩስ ከሆነ ነገር ላይ ተቀላቅሎ ነው። ልጁን እየጠየኩት ነው። እሱ ማዳበሪያ ነው አለኝ። እሱ ሲደረግ ነው ውሃ ሲጠጣ ከተማ ላይ በተወሰነ ቀን ልዩነት ያደርጉበታል። ሳሩ ላይ እዚህ ጋር የምታያቸው መሀል ላይ ለከብት የሚሰጥ ድርቆሽ የሚመስሉ ነገሮች እነሱ ለኔ የሚታይ ድሮ ኩስ እና የሆነ ነገር የተቀላቀለበት ነው። አሁን አይሸትም፣ ግን ሳሩ ላይ ተረጭቶ ከተማ ላይ ውሃ ሲጠጣ ይመስለኛል። ብዙ ሰው ከተማ ላይ ውይ ምንድነው የሚሸተው እያለ ነው የሚሄደው። በጣም ነው የሚሸተው። ያው ቅድም አየናት ቤት በላይ በኩል ዞራን ስናያት እንዲህ ነው የምትመስለው።
ወደ 30 ምናምን የሚሆን ደቂቃ ነው የተጓዝነው። የደከመው ማረፍ ይችላል። እዚህ ጋር እንግዲህ እንደምታዩት ወንዙ የለችም፣ ውሃው የለም። ያ ቤት አያችሁት? ከጀርባ በኩል ሲታይ በጀርባ በኩል ይሄን ይመስላል። ይሄ ወደ መንደሮቹ መግቢያም አለ። እዚህ ጋር ወደዚህ መምጣት ቢፈልጉ በር አለ። በበሩ በዚች በደረጃዋ ይወጣሉ። እንደምታዩት እንግዲህ ውሃ እያጠጡ ነው። የሚንከባከቡት ሰራተኞች አሉ በደንብ። እንደዛ ካልሆነ ይሄ ውሃ ካላገኘ በጣም ነው የሚበላሸው። ሰውም ጠባቂም ከሌለው በጣም አስቸጋሪ ነው። የኛ ሰው እንደ ራሳችን አናየው። እቺ አሁን ቁጭ ብላ እቺ በታች በኩል የምታየች በግራ በኩል የምትለቅመው ልጅ ምን እንደምትለቅም ታውቃላችሁ? እኔም ገርሞኛል። ምንድን ነው የምትለቅመው ብዬ ጠጠር ነው የምትለቅመው። ምን ያደርግልሻል አልኳት እኔ። ለሳሩ ነው ለካ። ሳሩ ላይ ጠጠሮች አያስፈልጉ፣ አፈር ብቻ እንዲሆን ለሱ ምቾት ጠጠሮችን እየለቀመች ታስወግዳለች ከዚህ ከሳሩ ላይ። እዚህ ጋር ደግሞ በግራ በኩል የምታዩቸው ሰዎች እንግዲህ ክብ ሰርተው የሚጫወቱባቸው ልጆች እንግዲህ አባቶች ድሮ ተረት ለልጆች የሚነግሩባቸው ወይ ደግሞ አሁን አባቶች ቁጭ ብለው ሪታየር ያደረጉ በተለይ ጡረታ ወጥተው የሚዝናኑ ሰዎች ቁጭ ብለው የጥንቱን እያወሩ የሚጫወቱባቸው፣ ወጣቶችም ቢሆኑ ቁጭ ብለው የሆዳቸውን የሚያወሩባቸው ቦታዎች ናቸው። ከላይ ጥላ ነገር አለ፣ ክብ ሰርተው የሚያወሩበት ነው። ወንዙ ዳር ላይ ቁጭ ብለው ለመጫወት ይችላሉ። ክብራትና ክብራን እንግዲህ የዛሬ ቪዲዮ ይህን ይመስል ነበር። ተከታዩን መልእክት በማሻገር እሰናበታለሁ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ። ክብራትና ክብራን የቻናላችን ቤተሰቦች ቻናላችን ለማሳደግ እናንተ ድርሻ እንግዲህ ወሳኝ እንደነበረ ይታወቃል። በመሆኑም ነው ልወዘወዘው በግሬን አሁን ሰዓት ላይ 21,000 ያስገባ ነው። አሁን ደግሞ በፓሽን የምሰራቸው ስራዎች መካከል አንዱ ትረካና ሲትኮም ድራማዎችን ይዤ ለመምጣት በዝግጅት ላይ ይገኛለሁ። ስለዚህ እናንተን የተለመደ ትብብራችሁን ሻለሁና በሀሳብ መስጫ ሳጥን ውስጥ ሊንኩን ታገኙታላችሁ። አዲስ ቻናል ከፍቻለሁ። እሱም በመጫን ሰብስክራይብ ታደርጉልኝ ዘንድ በታላቅ አክብሮትና ትህትና ጠይቃለሁ። እርግጥ ነው ቀደም ባሉ ቪዲዮዎች ላይም ሰብስክራይብ አድርጉኝ በማለት መጨቅጨቄን አውቃለሁ። በድጋሚ መጣሁት ግን ዘንግታችሁ ታዲያም ችላ ብላችሁት ይሆናል ብዬ ስላሰብኩ ነው። በዚህ ደግሞ ካሉ ቤተሰቦች ውስጥ በጣም ጥቂት ብቻ ናቸው ሰብስክራይብ ያደረጉት። እናም ማስታወስን ወደድኩ፣ ከክፉ አትዩብኝ። እኔም ከክፉ አላየውም። ሰብስክራይብ ማድረግ የሰከንድ ተግባር ነው፣ ሊረሳ ይችላል። ስለምታደርጉልኝ ትብብር ግን ከወዲሁ እጅግ አድርጌ አመሰግናለሁ። ወንድማችሁ ካፊያው ዘመር ነኝ። Ruk no hagare, jen taksi, len, luas,